ራሳቸውን ችለው ትልልቅ ሀሳቦች ናቸው። በዚያ ሁሉ ላለመሄድ በጣም ሀሳቦችን ባጭር እንድናያቸው ደግሞ በተለየ ደግሞ ስለ ወጣት ሕይወት ሩትን ስለተማራችሁ እነ መሃሉን ስላስተማሯችሁ በመምህራችን አንደበት ስለተማራችሁባቸው ያው ወጣት መሆን ማለት እነሱ መምሰል ማለት ስለሆነም በሱ ስለምታገዝ ማለት ነው እና አለባበስ እውነት ለመናገር እንደ አባቶቻችን ይሁን ሌላ ምን ይባላል? እንደው ትናንትና አይነታ ሲሉ አንድ ገረመኝ እንትን አለ። እባካችሁ ሱሪ አጓልቁኝ ማታ ያልሆነ ማለት ነው። ሲያስገቡ ችግር ሲያስወጡ ችግር ያልሆነ እንደው በአጭሩ እውነት ለመናገር በየትኛውም አጋጣሚ ገላን ለማስቆጠር ለማሳየት ጥረት የሌለበት በየትኛውም መንገድ አሁን ይሄ የወንዱም ይሁን የሴቱ መቼስ እንደው ያችን እንደው በውስጥ እንዳትገለጥ የታሰበችውን ነገር ለማሳየት ያለ ጥረት በእውነቱ እና ከዚያ የጸዳ አይደለም። ከዚያ የጸዳ በቃ እንዲያውም አንዳንዶቹማ ተጨማሪ የገባባቸው ሁሉ እንዲሁ ለማሳየት እየተሸመተ ሌላ እየገባባቸው እንዲያው ጠገብ ብለው ወጣ ብለው እንዲታዩ ለማድረግ የሚጣርበት ያልሆነ እግዚአብሔር በሰጠ ላይ ደግሞ ሰውነት ክቡር ስለሆነ አካሉ የኛ ስላልሆነ ሰው ክርስቲያን ማለት አካል እግዚአብሔር ማለት አይደል? የአካል የማን ነው? የእግዚአብሔር ስለሆነ ኢተአምሩኑ ከመ ታቦቱ አንትሙ ለእግዚአብሔር የእግዚአብሔር ማደሪያ ወመንፈስ ቅዱስ ህዱር ውስጥ የጥቅም እኮ ነው የሚለው መንፈስ ቅዱስ ያደረበት አካል ስለሆነ ያንን አካል መጀመሪያ ክብር የምንሰጠው እኛ ነን። እንዲሁ በመጽሐፈ መነኮሳት እንኳን ለሌላው ይህንን ድብቅ አካልህን አንተም ራሱ አትየው ይላል። እናንተ ራሱ አትዩት፣ ሌላ ስሜት ያመጣል። ምን ያደርጋል? ስለዚህ እኛ እንኳን እንዳናየው ያልተፈቀደልንን አካል እንዲያው አደባባይ ካላሰጣ ነው የግድ እንዲያው ካላያችሁት የግድ አትበሉን። በእውነቱ እኛ ሳንፈልግ እንዲያው ጉድ እያለ እናንተ ይልኝ እንደሱ ያልሆነ ማለት ነው እና እንዲያው እንደ ሰኞ ገበያ ዕቃ የግድ ካልተቆጠረ አትበሉ ነው። አለባበስ ይሄን ነው። ሰፋ ያለ ሆድም ሲሰፋ ልብስም ሲሰፋ አይምሮም ሲሰፋ ጥሩ እኮ ነው አይደል? እንዲያው ካልጠበበ አይምሮም ጠቦ ልብስም ጠቦ ሆድ ብቻ ሰፋ እና እንደዚያ ላይ ብቻ ቀርተናል እና አለባበሳችን በዚህ ይታይ። ፀጉር ሴቶቹ የራሳችሁን ሰምታችሁኛል። የራሳችሁ ይበቃል። ያው እዚያው ራሳችሁ ላይ ያለው የማይወልቀው እሱን ብቻ ተጠቀሙ። ፀጉር እንድታሳድጉ እንዲያው ሰርመዴ እንድትሰሩ አለ አይደል? እንዲሁ በጣም አሳምራችሁን ፀጉራችሁን እንድትይዙት ጳውሎስ አዟችኋል። በእውነቱ አሳምሩት የራሳችሁን። እግዚአብሔር የሰጣችሁ ብቻ በቂ ስለሆነ እዚያ በላይ ግን እንዲያው ሌላ ጨምራችሁ ስታኳቱ አሉባካችሁ። እውነቴን እኮ ነው። እንዲያው እጅና ፀጉር አይለያይ ዝም ብሎ ደግሞ በጣም አደገኛ ነው፣ ያስቸግራል። አንዳንዱ የሚለጠፈው ፀጉሩን ሁሉ መልጦ እንዲያውም የራስን እንኳን እንዳይኖርሽ አድርጎ ነው የሚለጥ እና እሱን ትቶ በራስ ፀጉር መዋብ ያን ደግሞ መከናነብ መችስ አላትን እንዲያው እንዳንታበይበት እንዳንፈራበት አንዲቱ የሌላት አንዲቱ ያላት ሆና እንደው እንዳይቸገሩ ያችኛቱም እግዚአብሔር እንዳታማር ችኛቱም ደግሞ የችኛቱ እንዳታስቀናት ሸፍኑት አለው። ቢያንስ ቤተክርስቲያን ስትመጡ እና ቤተክርስቲያን ስትመጡ ደግሞ የዛሬው እንኳን አላየሁም፣ ይኸው አይታየኝም። እንዲያው ተከናነቡ ስለተባለ ደግሞ ሳይታይ እንዳይቀርባችሁ ወደ አይናችሁ በኩል ታመጡታላችሁ እና አንዳንድ ጊዜ አይናችሁን እንደዚህ ታረጉትና መልሶ ይመጣል። ደግሞ እንደዚያ 30 ጊዜ ሲጠርጉ ከመሃል ዝም ብሎ አንድ ጊዜ ጥርግ አድርጎ ማሰር አይሻልም? በእውነት እና እንደዚያ ያልሆነ
ይሁን እንደው በተለይ ወደ ክርስትና ስትመጡ እንደው ወርቁ ይደረግና ያ ወይ ብሩ ይደረግና ከዚያ በኋላ እንዳትከናነቡት ያንን ቄሶች ሳይሏችሁ ሊቀሩ ነው። ዝም ብላችሁ እንዳትገልጡት ደግሞ ተከናነቡ እያሉ ቄሶች ሲያስተምሩ ሰምታችኋል። ከዚያ በኋላ እዚህ ላይ ጣል መልሶ ውር ደግሞ እዚህ ላይ መልሶ ማምጣት ደግሞ መልሶ እንዲያው መከራ ስታዩ ስታሳዝኑ ነው። እንደሱ ያልሆነ እንደዚህ ያልሆነ ያው ዞሮ ዞሮ ላፈር አይደል? ካፈር ላፈር እኮ ነው፣ ሌላ ነገር የለም። ያ ሁሉ ምን ያማል የመሰለ ጸጉር በወርቅ የተንጣለለ ቢሆን መልሶ ያው እንደዚያ ነው። ወንዶቹ ደግሞ የሰይጣን ቀንስ አታስመስሉ። እንደው ዝም ብሎ ተስተካክሎ በእውነት ለመናገር እንደው በእውነት እንደው አሁን ጥሩ ነው ጸጉር የሚያሳድገው በዚህ እየተፈረጀ ገና እየተላጨ ነው። እንደው እግዚአብሔር ያቆየልን ነው። የጸጉሩን መላጨቱን ያልኳችሁ ያኛውን አይደለም። እና ጸጉር ራሱ በተፈጥሮ ራሱ በጊዜው ሲላጭ በጊዜው ዛሬ እንዲያው አንዳንዱ ቢያንስ ቅባት አግኝቶ እንትን ያደርገዋል ሲያረጃይና ዝም ብሎ ቅባት እንኳን የሌለው ይሆንና እንዲያው ዝም ብሎ ስታዩ ሲያሳዝን ዝም ብሎ የሆነ ቁጥር ጥርጥር ብሎ አውቆ የሚቆጥሩት አሉ። ደግሞ እንደሱ ያልሆነ እንዲያው እንደዚህ ብትነኩት እንኳን እና ቅዱስ ጳውሎስ ዝግት አድርጎ ወንድ ጸጉሩን አያሳድግ ምን አይነት አያሳድግ ቢያሳድግ ምንድን ነው አለ ተዋረዱ ሀፍረቱ ውእቱ የሚገርም ያሳፍራል ያሳፍራል። የወንድ ልጅ ጸጉር ማሳደግ ያሳፍራል ሀፍረት ነው ብሏል። እና እንደው አንዳንድ ጊዜ ወደ እኛ ቤት እየገባ አሁን እኮ በመጀመሪያ እኮ የምንቸገረው ጸጉራቸውን አስተካክሉ ነው። ተማሪ ቤት አሁን ተማሪ እንቀበልና በጸጉሩን አስተካክል የመጀመሪያው ችግራችን። እዚያ እኛ ቤት እንኳን ገባ እንዲህ ዝም ብሎ እንትን አድርጎ ቅቤ ሊመራ የገባ ጊዜ መድኃኒዓለም ያለ እና እንዲያው በእውነቱ በጣም እና ይሄ የኛ አይደለም የአባቶቻችን በቅዱስ ጳውሎስ መመሪያነት አታግለስልሰው ነው የሚለው። ፍትሐ ነገሥቱም እዚህ እንትን አድርገህ በዚህ አሳጥረህ በዚህ አፈረዝማ አታግለስልሰው። ስለዚህ ምንድን ነው በዚያም አለ በዚህ ይቺ ሁሉ እንትን ምንድን ናት? እንዲያው ገበያው ላይ ለመገኘት አምራለሁ ለማለት ውበቴ ካንተ ይሻላል ለማለት ነው። እና ደግሞ እግዚአብሔር አይወደው። ለዚያ ነው እንደ አንዳንድ ጊዜ ይመስለኛል ያለ ጊዜው ጸጉር ላጥ ብሎ ይሄዳል። አሁን ስታዩ መላጣ ነው የሚበዛው እና ስናበዛበት አይተን ነው ሁሉም ይልና እግዚአብሔር ደግሞ በቤታ ሲላጭ ራሱ ጸጉሩ እዝኒያማ ነው የሚሆነው። በእንትኑ በዚህ በሞተሩ እንትን ሲል ምልጥ ነው የሚያደርገው። እና እንደው በነገራችሁ ላይ በጊዜው ጊዜ የሚመጣ አለ፣ ግን ያለ ጊዜው ከመጣ እኛም አላወቅንበትም አያዙ ማለት ነው። እና እንደ ጸጉሩን በዚህ በኩል ያዙት ማለት በልኩ በራሱ በጊዜው። አንዳንዱ አፄ ቴዎድሮስ እኮ ቁንዳላ ይሰሩ ነበረ እና የስም አልሰራ ይላል። አንደኛ እሳቸውም በምድር ላይ የኖሩ የሚያጠፉ ሌላ የሚያለሙ ሰው ናቸው። እንዲሁ እሳቸውን ኮፒ አድርገን እንደ ክርስትና የምንጠቅሳቸው አይደለም። በመንፈሳዊ መሪነታቸው በጊዜያቸው ለቤተክርስቲያን ባደረጉት ሀገርን አንድ ስላደረጉ እናወድሳቸው ናቸው። ሲቀጥል ግን አፄ ቴዎድሮስ ምን አስበዋል መሰላችሁ? ሶምሶን ነው የሚያስቡት። ሶምሶን በመጽሐፍ ቅዱስ ያን ጀግናው ያን ሶምሶንን አስበው እሳቸውም እውነት ለመናገር የዘመነ ሐዲስ ሶምሶን ናቸው አይደል? ታሪካቸውን አታውቀውም እንጂ አወትን ነበር። እና አንተ ለምንድን ነው ያሳደግከው ተብለህ ብትጠየቅ ሴት ማጥመጃ ካልሆነ ሌላ ምን ጀግንነት አለ? በእውነት እንደው ከሆነ ይሄ ነው የሚሆነው ማለት ነው። እና ዝም ብለህ በመንገድ እየሰረክ እንደ አፄ ቴዎድሮስ ካሰብክ አልተሳስተሃል። እሱ አይደለም የአፄ ቴዎድሮስ ከጥንት ጀምሮ በመጽሐፍ ቅዱስ የእግዚአብሔር የተለየ የናዝራዊ ወይም ስጦታ የሆኑ አብነት አድርገው አደጉ። እሱን አስቀጠሉት እና ደግሞ በበረሃ ነው የሚኖሩ። ባገኙ ጊዜ የሚላጩበት አጋጣሚ አይደለም። ፀሐይ፣ ሙቀት፣ ውርጭ ይፈራረቅባቸዋል። ያን አስበው ደግሞ ፀጉራቸውን አሳድገው በቃ የእሳቸው መለያ ነው።
አንተ እንደ ፈረንጆቹ ከሳቸው እኮ በእግር ውስጥ አፈሬን እንዳትወስድ ብለው ጫማ አስወልቀው ፈረንጁ የኢትዮጵያን አፈር ይዞ ሊሄድ ሲል ከጫማ ውስጥ አውጥተው እኮ እንትን ያደርጉ ናቸው። የፈረንጅ ባህል ይዘህ ተመተህ አፄ ቴዎድሮስ ምን ትላለህ? ምኑ ነው አያለ እንደሆነ እኮ በጣም ትነደደኝ ራሳት ነው ሆነ አፄ ቴዎድሮስ እኮ አረቡን ዓለም አልፈህ መተህ ከኔ ሀገር ነው ወንጌል የምታስተምር በዚህ ጋፋቲና ብረት አቅልጥ ቀጥቅጥ ብለው እኮ ያስቀመጡ ሰው ናቸው እኮ። አንተ በጀርመን በሉተር እንትን አንዱ በጣም እኮ የሚገርም ነው። ባህሉን ፍቅናውን እንትኑን እያገሰበስክ ያለ አፄ ቴዎድሮስ እንዲያው እንዳጠራቸው ስጠራቸው ቢሰሙ ራሱ ቢኖሩ ራሳቸው ራስ አይኖሩም ነበር ነው። ግን እንደሱ አይደለም። ያው እና ፀጉር የሴት ልጅ በእውነቱ ያው የግድ አስፈላጊ ካልሆነ አትላጭ አይልም። ግን ይደግ ብሏል ማለት ማደጉ ለራሷ ውበቷ ነው። የወንድ ልጅ ደግሞ ይላጭ አያሳድግም። ይሄ ነው መመሪያ። እንደው ከዚህ በኋላ ብዙ እንዳብራራ ትፈልገ ከሆነ ህጀ ይሄን ስለምልህ ይሄን ውሰድ ማለት ነው። በዚያም በዚህ ባብራራው መድረሻው ግን አትላጭ ነው የምልህ እና ማነው ተላጭ ነው ደግሞ እህቴን ደግሞ እንደው ባይዳ ትጨምርበት። እግዚአብሔር ሲፈጥርሽ ቆንጆ አድርጎ ነው የፈጠረሽ። ማምላክን ሁላችሁም ቆንጆ ናችሁ። ከእውነት እግዚአብሔር ሲፈጥራችሁ እኮ ነው እና እግዚአብሔር ሲፈጥራችሁ ቆንጆ አድርጎ ፈጥሯችሁ እንደገና የፈረንጅ ፋብሪካ አክባሪ የምትሆኑ ለምን ጥፍር ስትገዙ፣ ቀለም ስትገዙ፣ ፀጉር ስትገዙ ደግሞ ሌላ የምትገዙት አለ። እዚህ ማናገር እኔ አሁን ሁሉ ስትገዙ ለምንድን ነው እንደሆነ እና ምን አሉ አንድ አባት ራሷን የምትንቅ ራሱን የሚንቅ ሰው ባይሆን ኑሮ እነዚህ ቀለም አምራቾች ምን ይውጣቸው ነበር? ራሱን የሚንቅ ሰው ባይበዛ ነው። እና ይሄንን ሎሽን ምናምን እያላችሁ እንዲያው አንድ ሰዓት እኮ የሚውሉ አሉ። ያው አይበል እንግዲህ በዚህ በላይ ምን ያስኬደኛል? እና ወጣትነት በራስ ቆንጆ ነው ስለያዘ አስብ እግዚአብሔር ሲፈጥረኝ እጹብና ድንቅ አድርጎ ፈጥሮኛል አይደል ያለ ዳዊት። በቃ እጹብ ድንቅ አድርጎ ፈጥሮኛል ማለት ምንድን ነው? ሁላችንም በስላሴ አምሳል የተፈጠርን ስለሆነ እና በስላሴ አምሳል ተፈጥሮ ማንም ክፉ የለም። በቃ ሁላችንም ቆንጆ ነው። ይሄንን ውሰዱና ቀለሙን ተውት። ይሄ እንትኑን የካፕ ምናምን ቴስ ሎሽን ምናምን የምትሉትን እሱን ተውት። አንድ ቀን ተሳስቶሽ ሎሽን የሌለበት አጋጣሚ የተገኘሽ እንደሆነ የዚያን እንትና ጭላዳ መስለሽ ቁጭ እና እንደዚያ ከሚሆን ተመሳሳይ ሰው ብትሆኝ ጥሩ ነው የሚሆነው። አንዳንድ ጊዜ እኮ መስሪያ ቤት ጠዋት ቆንጆ ሆና መታ ከዚያ ወደ ማታ ምን ነካት ይችል ይላል ሰው። ምን ይነካታል? ያው ቀርቶ ነው እና እንደዚያ አይሁን ነው እንግዲህ። መቼስ የወጣቱ ከተነሳ ይሄ ነው ጾሩ። ሴትን በትውዝፍት ካህንን በትዕቢት አይደል መቼስ እንትኑ እና እንደዚያ አለመሆን ነው። ይሄ ሚዲያ አጠቃቀም ይሄንስ እንትን አሰች ስትልተው ማለት አንደኛ በእውነት ለመናገር ከሰው ፊት የማታደርጉትን ነገር ሚዲያው ላይ አታደርጉት። ያ ማለት እንዲያውም ብዙ ሰው የሚያየው ነገር ማለት አሁን ከሰው ፊት የማይናገረውን አዋራጅ ወይም አሳፋሪ ነገር ሚዲያው ላይ ይናገረዋል። ለዓለም ገመናውን እንዴት ያጋልጣል ሰው እና አንድ እሱ ነው። ሁለተኛ ክፉ ነገርም አትይዙበት። ሲቀጥል ራሱ ሚዲያው ሲሰራ በዚያችን ዩቱብ ሀገር የተወሰነ ጊዜ ስለቆየሁ እውነት ለመናገር ፈረንጆቹ ከ3 ዓመት በታች እንቅ ያደርጓቸው ለልጃቸው እንትን ያሳል ቴክኖሎጂ ነገር ወይም ቲክቶክ ምናምን ነው የምትሉት ፌስቡክ እንትን የምትሉት አያሳያቸው እንትን አላቸው የራሳቸው። እንዲሁም አንዳንዶቹ ጀት ለቤት ራሱ ያደርጋሉ ልጆች በጣም ቁጥጥር ስለሚደረግባቸው ነው እንጂ ይሄን ካዩ አይሏችሁ ይጎዳሉ ስለሚያስቡ እና ከ3 ዓመት ጀምሮ
የተወሰነች ደቂቃ በደቂቃ የተገደለ 30 ደቂቃ ማቆየት ተጣጥቶ አይምሯቸው በጣም ነው የሚጎዳው። ከ5 ዓመት ወዲያማ ጭራሽ ማለት ከ5 ዓመት በታች እንደዚህ የተገደበ ነው። ከዚያ ደግሞ እንትን እያለ የራሳቸው የእድሜ እንኳን እንትን አለ። የእኛ ገና እንደተወለደ ሴትዮዋ ጠያቂው ሲሄድ ዘወር ሲል ሞባይሏን ነው ማየት የሚጀምር። አይኑን ግልጥ ሲል ሞባይል ነው የሚያዩ። ምክንያቱም እሷ ይዘዋለች እና እንዲያ ሲሆን በጣም ከባድ ነው። እነሱ ያመረቱት ለእኛ መመረጃ ለእኛ መግቢያ መሆኑ እዚያ ሄዳችሁ ብትረዱ ትረዱታላችሁ። ስለዚህ አይምሮ ይጎዳል፣ አስተሳሰብን ይጎዳል፣ ጊዜን ያባክናል። የምታዩት መንፈሳዊ ነገር እንዳለ ሆኖ ይሄ ግን እንደው በውስጡ ገብታችሁ መከራ የምናይበት ዝም ብሎ የዓለም ጫጫታ ዛሬ በዚህ ወጣ መረጃ እኮ ነው ይላል። መረጃውን ሰማኸው ምን ያደርግልህ? የሚጠቅሙ አሉ። የቤተክርስቲያን ጉዳይ የሆኑ የሀገር ጉዳይ የሆኑ በቃ ጉዳይ ተኮር የሆኑ ጠቃሚ የሆኑ ጉዳዮች አሉ። እነሱ ደግሞ ጊዜያቸው የታወቀ ነው፣ የዜና ጊዜ የታወቀ ነው። ከዚያ ውጭ በዚህ ወጣ፣ በዚህ ግባ፣ በዚህ እንትን አለ፣ በዚህ ሄደ፣ በዚህ ደግሞ ሌላውም እዚህ ለመናገር እንኳን የማይመችል ያ ሁሉ በገዛኸው ሀብት የተበላሸበት ቅድም መምህራችን ስለነገሩ ሰው በገዛ ሀብቱ ይሞታል። በገዛው በነገራችን ላይ እንኳን ሌላው እዚህ እንትኑ ላይ የምናነበው ዲጂታሉ ላይ የምናነበው ንባብ እንኳን ከሃርድ ኮፒው ሶፍት ኮፒው ላይምሮ የሚቀረው 25% ነው። በመጽሐፍ ስናነበው 100% የምናገኘው በላፕቶፕ ወይም በዚህ በእንትኑ በአጠቃላይ በቴክኖሎጂ አካባቢ ስናየው 25% ነው ለኛ የሚቀር ይባላል። ይህንን ሙያተኞች ራሳቸው ነው። ሞባይልን ከፈረከው ወይም ከፈጠረው ሰውዬ ቤት ሞባይል የምትባል የለችም ሲባል ሰምቼ ደግሞ ገርሞኛል። ሞባይልን ከሰራው ሰውዬ ቤት ማለት ነው እያሉ ሲያወሩ ሰምቻለሁ። ሰዎቹ እውነቱን አይሁን እንጂ አላወኩም፣ ግን እንደዚያ ሲሉ ሰምቻለሁ። አሁን መርዝ ቀምመው እየሸጡ ነው ለእንጀራ ማለት ነው፣ የሚጠቅመው እንዳለ ሆኖ። ስለዚህ አሁን ሞባይል ስታዩ የሆነ ሚዲያውን ስታዩ 15 ደቂቃ ላይ ብላችሁ ቲክታክ ላይ ትገባላችሁ። ስታዩ ቆይታችሁ 1 ሰዓት ተኩል ተቀምጣችኋል። ከዚያ በኋላ ስትነሱ አይኑራችሁን የሆነ አይሰማውም? የሆነ እንደሰከረ ሰው አይናችሁ ደርቆ አይኑራችሁ ተበላሽቶ አላገኛችሁትም? እንደዚህ ሆኗል በእርግጠኝነት። ስለዚህ በሚጠቅም መንገድ ብታደርጉት እሱም ጥሩ ይሆናል። ብቻ ወጣቶች እግዚአብሔር የሚወደው አባቶች የሚያስተምሩትን ሕይወት 1-2 ብለን ባንጠቅሰው በቃ የወጣትነት እድሜ እስከ ጋብቻ ድረስ ራስን ለጋብቻ ለባል ወይም ለሚስት ማዘጋጃ ነው። አሁን በዚህ ምድር የምንኖረው ኑሮ ራስን ለክርስቶስ ሙሽራነት እንደማዘጋጃ መሆኑ ምሳሌ የሚሆነው ከልጅነታችን ጀምረን እስከ ጋብቻችን ራሳችን ከሰው ጋር ለማኖር በምናደርገው ትምህርት ላይ ያተኮረ ነውና የወጣትነት ሕይወት እውቀት ላይ፣ ምርምር ላይ፣ ፈጠራ ላይ፣ ራስን ማሳደግ ላይ፣ ለሀገር መጥቀም ላይ ያተኩር ይገባል ነው የምላችሁ። እንግዲህ በዚህ ጨርሰው። እሺ፣ ክቡር መምህራችን እግዚአብሔር ቃል ታሰማልን። እንደምታውቁት ጊዜው እያጠረ በጣም እጅግ አስቸግሮ ነው እንጂ ምክረ አበው ማለት አንዱ መምህር ከተናገረው ላይ የተሳተ ቢኖር ነው ይላል። አንድ የህንፃ ባለሙያ እንግዲህ ኢንጂነሮች፣ መሐንዲሶች ናቸው። ይሄንን እንግዲህ አፈሩ ለህንፃ የማይሆን ከሆነ ትልቅ ቤት አይሰራም። ከዚያ ጮኝነት ማለት እስከ መንግስተ ሰማያት ላለው ቤት ትሆናለች ተብሎ የሚጠናበት ነገር ትልቅ ተቋም ነው የሚመሰረተው። ስለዚህ ሰው ምድራዊ ኢኮኖሚን አክስሬ ብረቱን ገዝቼ ሲሚንቶውን የቀን ሰራተኛውን ዋጋውን ይህን ሁሉ ቢዝነስ ፎቁ ከተሰራ በኋላ የሆነ መሰንጠቅ ከገጠመው አስቸጋሪ ነው የሚሆነው። በጣም ፈተና ነው። ወደ ሙሉ ድህነት ሊያወርደው ስለሚችል አደገኛ ነው። በተለይ እንዳሁኖቹ ቤቶች ተበድሮ የሚሰራ ወደኛ ባንክ ተበድሮ የሚሰራ ቤት
መጥፋት ነው። ሌላ ምን አማራጭ አለ? እና ስለዚህ ቤት ከመሰራቱ አስቀድሞ መሬቱ እንደሚመረመረው ሁሉ መሬቱ ይመረመራል። ሲመረመር የአፈሩ ጠባይ እንደሆነ ሁሉ ለትዳር የሚሆኑ ነገሮች የሚመረመርባቸው መንገዶች ላስቀምጥላችሁ እንደ ቤተክርስቲያን ለመጽሐፍ። አንደኛ የሃይማኖትና የምግባር ጉዳይ ነው የሚመረመረው። ሃይማኖቷ እንዴት ነው? ሃይማኖቱ እንዴት ነው? ምግባሯ እንዴት ነው? ምግባሩ እንዴት? የመደበኛው ምርምር ሃይማኖት ለሃይማኖት ያለው መልከታ በጣም ፈዛዛ፣ ቤተክርስቲያን ሲሉት ግድ የለሽ ሙቀት የተለያል። ቅድም የኔታ እንዳሉ ዝም ብሎ ይሄ ፀጉር ላይ ብቻ የቀረ ከሆነ ይሄ አደገኛ በማን አምላክ ይባላል። በኋላ ሃይማኖት የለህም እግዚአብሔርን አያውቅ የምክረ ካህናት የሚባል ነገር ሰምቶ አያውቅ። ስለዚህ በኋላ ለሚፈጠሩት ፈተናዎች እንኳን አንተ እግዚአብሔር ያለ ሰው አይደለም ለማለት በጣም ያስቸግራል። ሃይማኖት የሌለው ይገባል። ጥንቅቅ አድርጎ ሃይማኖትን ማወቅ፣ ሃይማኖቷን የምታውቅ በጣም አስፈላጊ ነው። ይሆነኛል ትሆነኛለች ካለ ደግሞ ከመጋባት ቀድሞ ስለ ሃይማኖቷ ግንዛቤ እንዲኖራት ማለት ነው። ስለ ሃይማኖቱ ግንዛቤ እንዲኖረው ማለት ነው። እየሰማችሁ ነው? መልካም። አንደኛው ይሄ ነው ሃይማኖትና ምግባር። ሁለተኛው ስጋዊ ተዘምዶ። ስጋዊ ተዘምዶ አሁን በትምህርት ቤትም በምንም የተገናኘ ስለሆነ ይሄ የስጋ ልደት የቀነሰበት ዝምድና የሚለውን ነገር ጣም ቁጥር አላስገባ ብሏል። ነውር ነው። ቅድመ ጋብቻ ለክርስቲያኖች ቤተክርስቲያን ሕግ ስትሰራ ስጋዊ ተዘምዶ ያላቸው እንዳይገባ የሚፈጥረውን ተጽዕኖ አደገኛ ስለሆነ ወደፊት ለሚከተሉት ልጆች ለእነሱም ሕይወት ትልቅ ቀውስ ስለሚያስከትል ለትዳሩ መሰንጠቅና ፈተና ስለሚያስከትል ስጋዊ ተዘምዶ መኖሩን ጥርት አድርጎ ማወቅ። ስንተኛው ነው ይሄ? ሁለተኛው። ሶስተኛ መንፈሳዊ ተዘምዶ። መንፈሳዊ ተዘምዶ የክርስትና አባት፣ የክርስትና እናት፣ የንስሐ አባት ልጆችን እነዚህንም እንዲሁ ጠንቅቁ። ይሄ ቤተክርስቲያን መልእክት ነው። አንቀጽ 4 ነገሥት ብታነቡት ብታገኙት የንስሐ አባቱን ልጅ፣ የክርስትና አባቱን ልጅ፣ የክርስትና እናቷን ልጅ ማግባት ፈጽሞ አይቻልም። መንፈሳዊ ተዘምዶ የአንድ ካህን ማለት አባት ማለት ነው። ይህ ስለሆነ መንፈሳዊ ተዘምዶ ይሄ ሶስተኛ ነው። አራተኛ ህጋዊ ተዘምዶ። የሰማችሁ ነው? ህጋዊ ተዘምዶ ማለት ከአሁን ቀደም በትዳር የተሳሰረ ሰው እነዚያ ተዛምዷል። በፍትሐ ነገሥት ይህም ክልክል። በትዳር የተዛመዱ የሚስቱን እህት የባሏን ወንድም ምናምን የሚባል የተኮሰኮሰ አሁን እንዲህ አይነት ነገር ቤተክርስቲያን አትፈቅድም። ስርዝ ድንዝ ማብዛት ህጋዊ ተዘምዶ በቃ በቂ ነው። ወንድማማች ነው። ተጋብተው አዝማደ ነቦት አዝማደ መላእክት ብለን አዋህደ ተስቤትን ኖሎት መለኮትን መላእክት ወክለው ሁለቱ እኛ ዘመዳሞች ነን። ከዚያ በኋላ ተጋብተው አገቡኞች ናቸው። በሰርግ ይጠራራሉ፣ በስራ ይተገባበራሉ፣ ይረዳዳሉ፣ ዘመድ ይባላሉ። ዘመዶች ነው። እዚህ ህጋዊ ተዘምዶ ይባላል። ስንተኛው ምክንያት ነው ይሄ? አራተኛ። አምስተኛ እና እኔ እንደው ለአሁን ብዬ ያዘጋጀኋቸው ናቸው። ከዚህ በላይ ይሄ የሚፈልቅበት ምንጩ አራቱ ወንዞች አሉላችሁ። ቀርታችሁ መጠጣት ነው ያቃታችሁ። ከስንፍናችሁ ውጭ አመክንዮ የላችሁ። 24 ሰዓት ቤተ እግዚአብሔሩ ክፍት ነው። የኔታን የመሰለ መምህር ይዞ አሁን ደካሞች ስለሆናችሁ ተጠቀሙበት። ጉባኤቶቻችሁን ተጠቀሙ። ነገ በዶላር በተለያየ አመክንዮ ተበሳጭቶ ወደ ውጭ ሀገር ካሉ እንዲነበሩ የንታብትሉ ያረጋል። አጉል ይህን ጊዜ ድርሻችሁን ተወጡ፣ ጥቅማችሁን ተጠቀሙ። ጉባኤቶ ተጠቀሙ። ነበር ነው የሚያውቀው የኛ ህዝብ። ከእጁ ላይ ያለውን ንብረት መጠቀም አያውቅም። ካጣው በኋላ ነው። የሞተ ሰው ማንገስ ነው የምንችለው፣ ያለውን መጠቀም አንችልም። እና አራተኛው እሱ ነው። አምስተኛው ስጋዊ ደዌ
ምን ማለት ነው? ስጋዊ ደዌ ለትዳር የማያበቃ የአእምሮ ቁስለት፣ ትዳሩን በአግባቡ መረዳት መምራት ያለበትን የማያስችል በልዩ ልዩ ደዌ አእምሮ ካልተስተካከል አስቸጋሪ ለብዙ ወተባዝሁ ስለሆነ ወደፊት ያለው የትዳሩ ሕይወት ለመብዛት የማይሆኑ የአካል ጉዳት የደረሰባቸው ግልጽ ነው ሀሳቡ አይደለም። በተለያየ ምክንያት ዘር ለመተካት የማያስችል የደዌ ሥጋ ካለበት ሰው ስለ ጤናው ነው በጸበል በመስቀል በሕክምና ነው መጣር መቻል ያለበት እንጂ ደዌውን ሰውሮ ወደ ትዳር መግባት አያስፈልግም። እጮኝነት ማለት ይሄ ነው። ግልጽ ነው ሀሳቡ። እኒህን አድርጎ ከዚያ በኋላ ስለ ሃይማኖት ስለ ትዳር መማር ነው። ከዚያ ቀጥሎ የመጨረሻው ስለ ትዳር ዓላማ፣ ስለ ትዳር ይዘት፣ ትዳር ካላቸው በትዳራቸው ከጸኑ፣ በመጻሕፍት ከተማሩ፣ ከአባቶች እግር ስር ስለ ትዳር መማር ይሄ የመጨረሻው። እኒህን ያላቸውን የሥጋ ዝምድና እንደሌለ፣ መንፈሳዊ ተዘምዶ እንደሌለ፣ ሕጋዊ ዝምድና የመሳሰሉትን ይሄ የአእምሮ የተለያዩ የአካላት ደዌ ሁሉ ነገሮች የተስተካከሉ ከሆኑ በኋላ መጨረሻው ላይ ነገሮቹ የሚቀራረቡ ከሆነ ስለ ትዳር መማር ቅድም አንስቼላችኋለሁ። ወደ ዩኒቨርሲቲ የሚገባው ሰው 12 ዓመት ተምሮ እንደሆነ ትልቅ አሁን ዩኒቨርሲቲ ገብቶ አንዲት ዲፓርትመንት ነው የሚያጠናው። ስለ ግብርና ስለ አፈር ምርምር ስለሆነች ነገር ነው የሚያጠናው ዩኒቨርሲቲ ገብቶ የሚመረቅ። ትዳር ዘርፈ ብዙ ጉዳዮች ሀገርን፣ ቤተክርስቲያንን፣ ሰውን ያክል የዘር ሀረግ የሚተካበት ትልቅ ተቋም እውቀት አልቦ እንደ መግባት ያለ ለትዳር ፈተና። ስለ ትዳር መማር ካህናቱ ተዘጋጁ፣ እንዘጋጅ፣ እናንተም ጠይቁ። ጠያቂ ከሌለም ይዘጋጅ የለም። ጠያቂ ካለ መቼም ሁሉም ያነባል፣ ይዘጋጃል። እና ስለ ትዳር መማር ነው። ይሄ ቅድመ ጋብቻ የሚደረጉ ነገሮች ናቸው። አሁን የዘመናችን እጮኝነት የገጠመው ተግዳሮት ምን መሰላችሁ ዘመዶች? አንደኛው እውነተኛ ፍቅር ላይ አለመመስረት፣ ስሜታዊ ፍቅር ላይ ሆኖ መመስረት። ስሜታዊ ብቻ ከውስጥ የመነጨ የትዳር ፍቅር ይዞት አይደለም የሚገባ እንደው ከይሉኝታ ከምናምን እንደው ዝም ብሎ እንዲህ ላለመባል ጊዜያዊ ወደ ባይን ዝም ብሎ በጾር ፍቅር የዝሙት ፍቅር ከዚያ በኋላ ይጠላታል፣ ትጠላለች። እውነተኛ ፍቅር አለበም ስሜታዊ ፍቅር ይዞ መነሳት የዘመናችን የትዳር ተግዳሮት፣ የእጮኝነት ተግዳሮት። በቃ ብዙ ዝም ብሎ እጅ ለእጅ ተያይዞ በየመስመሩ ሲጓተት ድንግልናውን አጥቶ ተበሸቃቅጦ እዛ በኋላ ለምንም በማይጠቅም ደረጃ ከሆነ በኋላ አንዱ ፊል ያደርጋል። እዚያ በኋላ ደግሞ ድል የማግኘት በቃ ይዘጋል። ከዚያ በኋላ ደግሞ እድል አታገኝም፣ ደግሞ እድል አያገኝም። እሷ እናውቃት የልናውቀው የለ እንዲህ አይነት የኖር አይደለም። ከእሷ ጋር ከእሱ ጋር መባል ከስሜታዊ ፍቅር መጽዳት፣ ከስሜታዊ ፍቅር መጽዳት። ሌላኛው ሳይታመኑ ታማኝ መፈለግ። እየሰማችሁ ነው? ሳይታመኑ እንኳን ለሌላው ለራሳችን ማናምን ሰዎች ታማኝ ሰው መፈለግ ከየት ይመጣል? ታማኝ ለማግኘት መጀመሪያ ራስን ታማኝ ማድረግ ነው። ራስን ታማኝ ታማኝ ከሆንክ ታማኝ ታገኛለህ። ታማኝ ሆነህ እንኳን ማትታመን ስትሆን በስራዋ ትጎዳለች፣ ትጠቀምበታለህ። እና በቃ በጣም ትዳሩ ቅጥ ያጣብን ታማኝ ሳይሆኑ ታማኝ ፈላጊዎች መብዛታቸው ትልቁ መሰናክል ነው። ሌላኛው ያው ካለመታመን የተነሳ አይታመንም ለማስመሰል ጥረት ማድረግ በትዳሩ ትንዙ በየጸበሉ በየደብሩ በየመነኩሴው መንከራተት አይነት ብሎ አስመሳይነት በማስመሰል ብሎ ትዳር ፈላጊ ቅዱስ ለመባል መሽሞን ነው። እውነት የራቀው እውነት የተለየው ሕይወት በአስመሳይነት በጣም
ይታማል። አሁን አብዛኛው ይላሉ ጥናት ሲደረግ እንደ ጉባኤ ተደርጎ ለምንድን ነው ወጣቱ የሚመጣው ሲባል ይማራል፣ እዚህ ጉባኤ ያመሻል፣ የታገሌ አሁን የጠቃቀስናቸውን ነገሮች ይዞ በዚህ በሚሴጇን በምኑም እየጻፈ ወደ ውስጥ ነው መውሰድ። ለመኖር ህይወት ነው ማድረግ። ጥቅስ ለመሰብሰብ የመጣችሁ ወንድሞች እህቶች ኑሩት። መኖር ነው የሚያስፈልገው መኖር እና አስመሳይነት ነው። ሌላ ነው የጮኝነት ትልቁ ፈተና። በቃ በጣም ባለሀብት ለመምሰል የሚጥር አለ። ቅድም የኔታ እንዳሉት መልክ የሌለውን መልክ ያለው ለመምሰል የሌለውን ጠባይ የሌለውን ፀጉር የሌለውን ምናምን ይሄ በአስመሳይነት የሚመሰረት ትዳር አደገኛ። አስቡ፣ በዚህ ጉዞ ያላቸው አስተውሉ። ትክክለኛውን ማንነታችሁን እውነተኛውን ማንነታችሁ ነው መግለጽ ለትዳር። እሱ ከሆነ ትዳር ምንም አይነት ነው። እንደ ሳራና እንደ አብርሃም በድንኳን መኖር ይቻላል። በድንኳን መኖር ይቻላል። ቤት የሌለውን ቤት አለ ብሎ፣ ሀብት የሌለውን ሀብት አለ ብሎ አግብቶ በኋላ ለነገሮቹ መውጫ ከማጣት የለኝም እኔን እግዚአብሔር ሲሰጠም ይኖረን። ስለዚህ ከአስመሳይነት የጸዳ ሕይወት ሊኖር ያስፈልጋል። ሌላኛው በጣም የተጋነነና የበዛ ፍላጎት ብዙዎቹ ትዳር አልቦ የሚያስቀራቸው አንድ ማንጠልጠያ ብቻ፣ ወይ ውበት ካለው ወይ ውበት ካላት፣ ወይ ስራ ካለው ወይ ስራ ካላት ያችን ብቻ ይዙና የሚመጣው ሰው ሊኖረው የሚፈልገውን መስፈርት ከፎቅ በላይ ይከምሩታል። እንዴት ብሎ ይመጣል? የበዛ ፍላጎት፣ የተጋነነ ከመጠን ያለፈ የተግበሰበሰ ፍላጎት ያላቸው ሰዎች መጨረሻ ህይወቱ ያለ ትዳር ይቀራል። ወይም ደግሞ ካዘጋጁት መስፈርት አንዱንም ከሚያሟላ ሰው ይወድቃል። ስለዚህ የተጋነነ ፍላጎት ቅድመ ጋብቻ አያስፈልግም። ቅድም የዘረዘርናቸው ነገሮች አሟልቶ ከተገኘ ትዳር፣ ከዚያ በኋላ ያለውን ነገር ቀጣዩን ጊዜ ለእግዚአብሔር መስጠት፣ በጸሎት መትጋት፣ በሃይማኖት መጽናት። እንዲህ ከሆነ ተቀደሰ ትዳር አለ። የበዛ ፍላጎት ከተጋነነ ግን በጣም አደገኛ ነው። እንደው ዓላማ የሌለው፣ ምክንያቱም የትዳር ዓላማ የሌለው ሰው ስለ ትዳር ማውራት በጣም የትዳር የሚባል ነገር ዓላማ የለው። ግን በቃ አገባሻለሁ አገባሃለሁ በሚል ውሸተኛ ዓላማ ይዞ መነሳት ብዙዎች ናቸው። በዚህ የምታደርጓቸው እኔንም እናንተ ቁጠሯቸው እንጂ እኔንም እናንተ ትረዷቸው፣ በዚህ በላይ ታደርጓቸዋላችሁ። በጣም ተጠራጣሪ መሆን፣ አለመተማመን፣ ፍጹም እምነት ይዞ በቃ ማለት ለእግዚአብሔር ያለውን እምነት ብቻ ሳይሆን ለባል ያለውን እምነት፣ ለሚስት ያለውን እምነት፣ ለባል ያለውን እምነት አለመተማመን። እነዚያ ከዚህ የተነሳ በቃ የግል ገንዘቡን ለብቻ አድርጎ ያገባል፣ የግል ገንዘቧን ለብቻ አድርጋ ታገባለች። እምነት የጎደለው ትዳር ጥንቱን የፈረሰ እኮ ነው። አፍርሰውታል። ሸውዶ የወንድሜ ነው የእህቴ ነው የአናቴ አባቴ ነው ምናምን እሱን ንብረት እራሱ እየሸወደ ላይ እንዲሁ ወደ ትዳር የሚመጣው ሰው ወደ ትንገራችሁ ትዳር ነው ቀድሞ አይምሮ ላይ አፍርሶታል። ትዳር ግልጽ ነው ሀሳቤ። እሺ ቅድመ በዚህ ይብቃኝ። ጊዜንና ድህረኔን ታይጨምሩበት። እስኪ እኔ እንደው የመጽሐፍ ነው ብዬ የምነግራችሁ የህይወትን ታይጨምሩበት። አይ የንታ ብለውታል። እኔ ደግሞ መልከኛ ለማግባት አሁን ስታጩ ስሙኝ ነገር ነው። መልከኛ ለማጨት ለምን መሰላችሁ? ሰው ዞር ብሎ ባያት ቁጥር ሰውነታችሁ ድቅቅ እንደዚያ ከመሆን በመጠን የሚለው ነገር ይሄን ሁሉ ይወክላል በእውነቱ። እና እንዲያው የኔታ ሲሉት በጣም መልከኞችን ምን ይሁኑ እያሉ ነው ደግሞ መልከኛ ለምን አለማሰብ በእውነቱ እሱ ነው ዋናው። ምን መሰላችሁ? አሁን በእውነቱ ጮኝነት የሚለው በእውነቱ የኔታ
እንደው እሳቸው አልኖርኩት አሉ እንጂ በደንብ ነው ያሳዩን። ባያዩትም አሳይተውናል እና ቃሎት ያሰማለን። ስለ እጮኝነት አንድ ነገር ልበል። መልከኛ ብታገቡ ይለመዳል፣ መልክ የሌለው ብታገቡ ይለመዳል። ሁለቱም በሳምንት መልከኛ ቢሆንም በሳምንቱ ምንም መልክ የሌለው ነው ለእናንተ። ምክንያቱም ትለሙታላችሁ። ስጦት ውስጥ ገቡ ስታዩ እንደዚያው ነው። እሷ ምስል እንደዚህ በመልክ ቢሆን ትዳር የሚጸናው መልከኞች አይጣሉም ነበር። በእውነቱ ሀብትም ቢሆን እንደዚህ አይሆንም ነበር እና ከዚህ ከማቴሪያል ከዚህ ከሚታይ ነገር ከቁስ ነገር ወጥታችሁ ትዳር ስትመሰርት አንድ ትንሽ ቤተክርስቲያን እየሰራን ነው ብላችሁ አስቡ። ቅዱስ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ብሏል እና እግዚአብሔር የሚመሰገንባት ትውልድ የሚተካባት ካህን መናኝ የሚገኝባት አንዲት ተቋም ገነባን ብላችሁ ስታስቡ ለዚያ መዘጋጀት እና ወደ ትዳር ስትገቡ ልክ ወደ ቤተክርስቲያን እንደምትሄዱ አስቡ። እሱን እንድትይዙ ነው። እንግዲህ እንደ ጎንደርም እንደዚሁ ተብሏል። አንድ ያላገቡ መምህር ሲያስተምሩ ቆዩና ስለ ትዳር በኋላ ያገቡት ተተኩና እስካሁን ከአንሶላው ውጭ ነበረ አሉ። እኔ ወደ አንሶላው ውስጥ እጃችሁ ልገባ ነው ብለዋል። እና እኔም ወደዚህ አሁን ወደ ዋናው እኔ ነው የተጋበዝኩኝ ማለት ነው። በእውነት እንደው ብዙ ነገር እንዳልላችሁ ጊዜ ስለሌለ 5 ደቂቃ ናት የተሰጠችኝ። እሷን ዝም ብዬ ልጠቀማት። በመጀመሪያ ትዳር በድል አድራጊነት መጀመር አለበት። እስከዚያ ድረስ ምንድነው ዘውድ አይደል? አሁን ስንጋባ ተክሊል ማድረግ እኮ ዘውድ መድፋት ነው አይደል? ስለዚህ ድንግልናችን ጠብቀን በስጋው ደሙ ኑረን የብቸኝነት ጊዜን በአግባቡ ተወጥተን ወደ ሌላ ህይወት እየገባን ነው። ስለዚህ ስንገባ 3 ጊዜ ታጅበን የምንመጣባትን የቤተክርስቲያን ጉዞ ማሰብ ያስፈልጋል። በመጀመሪያ በክርስትናችን ታጅበን መተናል። ሁለተኛ በሰርጋችን እንታጀባለን። 3ኛ ዋጅብ በሞታችን ነው። ይገርማቸዋል። ስለዚህ ሁለቱን ጨርሰን 3ኛው እንደሚቀረን ነው ማሰብ የሰርጋችን ነው ማለት ክርስትና ተነስተናል ታጅበን፣ አሁን ሰርግ ተሰረገ ታጅበን፣ ከዚያ በኋላ የሚቀረው ዋጅብ መቼ ነው? የሞት ቀን ነው። የሞት ቀን እና እንዲሁም የሰርግ ቀን ይሄን ለማስተማር ትንሽ ስለሚያሳቅቅ ዛሬ ስሙኝ። የሰርጋችሁ ቀን ብትጠሩኝ ይሄን አላስተምረው። ደግሞ ትሞታላችሁ ከምላችሁ ትወልዳላችሁ ብላችሁ ነው የሚሻል አይደል? ግን ዛሬ በነፃነት እየነገርኳችሁ ነውና የሰርጋችሁ ቀን የመጨረሻው አጀብ እንደቀረቻችሁ ማሰብ። እሷ ማናት? ሞት። ስለዚህ ከዚያ በኋላ ድል አድራጊነታችን የሚገለጠው በሞታችን ነው። ያ ማለት በተሰጠን አካል ጸንተን። ስለዚህ ጋብቻ ማለት 2 አንድ የሚሆኑበት ነው እና ከዚያ በኋላ መቻል ነው የሚባለው። መቻል ክፉ ነው ካለሽ በቃ መቻል። አዎ ዮሐንስ አፈወርቅ እንደው ይህንታ እየደገፉኝ ማለት ቻላት ይላል። እንደው ምንም አይነት ጨቅጫቃ ብትሆን ቻላት፣ ብትከፋ ብትነዛነዝ ብትጨቃጨቅ ከሲኦል አትከፋብህም ነው። ከሲኦል አትከፋ። እንዲያው ምንም አይነት ክፉ ሲወጣ ሲገባ በጎ የማይወጣው እንዲያው እጁ እንደው ሌላ የማያምረው ያን ብቻ የማይገለጠው ቢሆን እንኳን ከዲያብሎስ አይከፋ። እንደው ከዲያብሎስ ስለማይከፋ ቻዩና ሙሉ ዘመንሽን ከክርስቶስ ጋር ኑሪ ማለት እንደው በዚህ በታምረ ማርያም የሚገርም አንድ ቃል አለ። ከሚፋቱ ባለትዳሮች በላይ እግዚአብሔር የሚጠላው የለም። ስለዚህ ትዳር ማለት ታስቦበት የሚገባ ለዚያ ነው መታየት የሚገባው። ከዚያ በኋላ የማይለዩበት ነው። እግዚአብሔር አንድ ያደረገው ሰው በሀሳቡ ሌላ ሰው ይመስለናል። ሰው ሊለዩ አይችልም ሲባል ሌላ ሰው መጥቶ እንዳይመስላችሁ። እኛ ሰዎቹ ራሳችን ባለትዳሮቹ ራሳችን ሰው ነንና ልንለየው የማንችለው ነው። ስለዚህ በዚህ አግባብ በስጋው ደሙ ጀምሮ መጨረሻውንም በስጋው ደሙ የቋጩ መኖር እስከ ጋብቻ በስጋው ደሙ ከጋብቻ በኋላ በስጋው ደሙ ህይወት አድርጎ መኖር እንጂ እንዲያው እዚህ ውል ላይ ሲያዝ ቢፋቱ የሚል ነገር ይጻፋል። ያው እዚህ በሽማግሌዎችም ላይ እንትን ሲያደርጉ እንደው ቢፋቱ እንደዚህ ተብሎ የሚጻፍ ነገር
አለ ተብሎ ሰምቻለሁ። የኛ እንደዚያ እንትና ቤተክርስቲያኗ ራሷ መድኃኒዓለም መንግስት መድኃኒዓለም ቤተክርስቲያኑ ራሱ ይጽፈዋል እንደ ውይ ራሱ እዚያው እና እንደው በራሱ አስቦ ሊሄድ ካላለ እንትን የለም እና በዋዜማው ቤተክርስቲያኑ ላይ እንሄዳለን። እዚያው ላይ የምንፈራረመው አለ እዚያው ቤተክርስቲያኑ ላይ የሚቀመጥ